ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 10 ቀን 2017 ዓ.ም ዕለታዊውን የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። ከዜና ዘገባዎቻችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዘገባዎቻችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችን የተመለከቱ ዜናዎችን ይዘናል። በቅድሚያም አርዕስቶችን የህግ አካላት በምርመራ ወቅት ወንጀል ቢፈጽሙ ተጠያቂ የማይሆኑበት የአዋጅ አንቀጽ ተሻሽሎ መጽደቁ ተገልጿል። ሙሉ መረጃውን የምናጋራችሁ ይሆናል። አገልግሎቱ ከኃይል ስርቆት ጋር በተያያዘ አዲስ መመሪያ ማውጣቱ ተሰምቷል። በመመሪያውም የኃይል ስርቆት ወንጀል የፈጸመ ግለሰብን ለጠቆመ ሰው ከፍተኛ ክፍያ እንደሚፈጸምም ተገልጿል። በዝርዝር የምትሰሙት ይሆናል። ቋሚ ኮሚቴው የክዋኔ ኦዲት ግኝቶች ላይ ተጨባጭ የእርምት ማስተካከያ እንዲያደርግ ለአንድ ተቋም ማሳሰቢያ መስጠቱ ተነግሯል። መረጃውን እናቀርብላችኋለን። የህዝብ ትራንስፖርት የሚሰጡ ተሽከርካሪዎችን በሚመለከት ሚኒስቴሩ አዲስ ያወጣው መረጃ አለ። ጉዳዩን የምንነግራችሁ ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የምሽት የምዕራፍ 2 የቢዝነስ ዜና ዘገባዎቻችንን እንድትከታተሉ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ምክር ቤቱ የስታርታፕ ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መምራቱ ተገለጸ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 37ኛ መደበኛ ስብሰባ የስታርታፕ ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መምራቱ ተገልጿል። ረቂቅ አዋጁን አስመልክቶ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ለምክር ቤቱ ማብራሪያ ያቀረቡ ሲሆን ረቂቅ አዋጁ ኢኖቬሽን፣ ነባር አሰራሮችን፣ የምርትና የአገልግሎት ሂደቶችንና ምርቶችን በሳይንሳዊ መንገድ በመቀየር ሰዎች ህይወታቸውን በተሻለ መንገድ እንዲመሩ የሚያደርግ መሆኑን በማብራሪያቸው ገልጸዋል። ሀገራት ይህንን ከባቢያዊ ስርዓት ለመፍጠር የሚያስችሉ ህጎች ማውጣታቸውንና በዚህ ዘርፍ ከተሰማሩ ከሀሳብ አፍላቂዎች ጀምሮ መዋለ ንዋያቸውን ኢንቨስት ላደረጉና ለሚያደርጉ ግለሰቦችና ድርጅቶች የሀገራቱ አቅም የሚፈቅደውንና ተገቢ ነው ያሉትን የማበረታቻ ማዕቀፍ አዘጋጅተው ወደ ስራ ማስገባታቸውንም ሚኒስትሩ አብራርተዋል። በመሆኑም በኢትዮጵያ ይህንን ስርዓት መፍጠር ኢኖቬሽንና ቴክኖሎጂን ከማስረጽና በኢኮኖሚ ውስጥ ሊያመጣ የሚችለውን አዎንታዊ ውጤት የሚመጣ በተለይም ለወጣቶች የስራ ዕድል የመፍጠር አቅሙም ከፍተኛ የሆነ እንዲሁም በሀገር የኢኮኖሚ እድገት ላይ ሊያመጣ የሚችለውን ለውጥ ታሳቢ በማድረግ የህግ ማዕቀፍ ለመፍጠር አስፈላጊ መሆኑንም ነው ዶክተር ተስፋዬ የገለጹት። የምክር ቤት አባላት በበኩላቸው ረቂቅ አዋጁ ሀሳብን ወደ ገንዘብ የሚቀየርበትን መንገድ መፍጠርና ፈጠራን የሚያበረታታ መሆኑንም ተናግረዋል። ምክር ቤቱ በረቂቅ አዋጁ ላይ በስፋት ከተወያየበት በኋላ ረቂቅ አዋጅ ቁጥር 23/2017 ሆኖ ለዝርዝር እይታ ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መመራቱን ከምክር ቤቱ የተገኘው መረጃ ያመላክታል። የአዲስ አበባ ከተማ አስተዳደር ካቢኔ የ2018 በጀት ውሳኔ ማሳለፉ ተገለጸ። የአዲስ አበባ ከተማ አስተዳደር ካቢኔ የ2018 ዓ.ም በጀት 350 ቢሊዮን ብር ሆኖ ለምክር ቤቱ እንዲቀርብ ውሳኔ ማሳለፉ ተሰምቷል። የከተማ አስተዳደሩ ካቢኔ ባካሄደው 4ኛ ዓመት 12ኛ መደበኛ ስብሰባ በሁለት ወሳኝ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔ የሰጠ ሲሆን የ2018 ዓ.ም በጀት 350 ቢሊዮን ብር ሆኖ ለምክር ቤቱ እንዲቀርብ መወሰኑ ተገልጿል። ከረቂቅ በጀቱ 249.9 የሚሆነው በዋናነት ድህነት ቅነሳ፣ ለዘላቂ ልማት፣ ለስራ ዕድል ፈጠራ፣ ለመሰረተ ልማትና ሌሎች ትልልቅ ፕሮጀክቶች ግንባታ እንዲሁም ለአገልግሎትና አቅርቦት ድጎማዎች እንደሚውል የተመላከተ ሲሆን ቀሪው 100.1 ቢሊዮን ብር ደግሞ ከፍተኛ ጥንቃቄና ቁጠባን መሰረት ላደረገ የመደበኛ በጀት ጣሪያ የሚመደብ መሆኑን የተገለጸው። በተጨማሪም ካቢኔው በመሬት ልማትና አስተዳደር ቢሮ
ተጠንቶ በቀረበው የመሬት ወቅታዊ የሊዝ ጨረታ ዋጋ ላይ ተወያይቶ ውሳኔ ያሳልፏል። በዚህም በኮሪደር ልማት በለሙ አካባቢዎች የመሰረተ ልማት አቅርቦት ደረጃ ከፍ በማለቱና የኮሪደር ልማቱ በከተማ ውስጥ የነበረውን የመሬት ዋጋ ከማረጋጋት አንጻርና የቀጣይ የከተማዋን የመልማት ፍላጎት በማጥናት የቀረበውን የመሬት ሊዝ ዋጋ ማሻሻያ ማጽደቁን የከተማው ኮሚኒኬሽን ቢሮ መረጃ ያመለክታል። አገልግሎቱ የክዋኔ ኦዲት ግኝቶች ላይ ተጨባጭ የእርምት ማስተካከያ እንዲያደርግ ማሳሰቢያ መስጠቱ ተገለጸ። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ሎተሪ አገልግሎት በክዋኔ ኦዲት ግኝቶች ላይ ተገቢውን የእርምት ማስተካከያ ሊያደርግ እንደሚገባ ማሳሰቡ ተገልጿል። በተቋሙ የዕድል ሎተሪ ፈቃድ አሰጣጥና ገቢ አሰባሰብ ውጤታማነት ዙሪያ ያሉበትን የክዋኔ ኦዲት ግኝቶች በተመለከተ ቋሚ ኮሚቴው የውይይት መድረክ ያካሄደ ሲሆን በዕድል ሎተሪ ከፈቃድ አሰጣጥና እድሳት ከክትትልና ቁጥጥር ከተሰባሰበ ገቢ ዘርፉን በቴክኖሎጂ ከማዘመንና ህገወጥነትን ከመከላከል አኳያ በተለዩ የኦዲት ክዋኔ ግኝቶች ላይ ተቋሙ ተጨባጭ እርምት ማስተካከያ አለማድረጉን አስታውቋል። የሎተሪ ፈቃድ አሰጣጥና እድሳት ኃላፊነት የተሰጠው ለገቢዎች ሚኒስቴር ቢሆንም ህግ ወጥቶ ተግባራዊ እስከሚሆን ድረስ ተቋሙ ስራዎችን በአግባቡ መስራት እንዳለበትና ገቢ መሰብሰብ ብቻ ሳይሆን በሀገሪቱ ወጣቶች ላይ አሉታዊ ጫና እንዳይደርስ ሚዛናዊ አሰራር ስርዓት ሊከተል እንደሚገባም ተጠቁመዋል። በገቢዎች ሚኒስቴርና በሎተሪ አገልግሎቱ መካከል ያለው የህግ አለመጣጣም እንዲቀረፍ የኢትዮጵያ ኢንቨስትመንት ሆልዲንግ፣ ፍትህ ሚኒስቴር፣ ፕላንና ልማት ሚኒስቴር በቅንጅት ሰርተው ውጤቱን በ2018 ዓ.ም መስከረም መጨረሻ ላይ ለቋሚ ኮሚቴው ሪፖርት እንዲያቀርቡም አቅጣጫ ተሰጥቷል። የፌዴራል ዋና ኦዲተር መሰረት ዳምጤ የኢትዮጵያ ሎተሪ አገልግሎት በተለዩ የክዋኔ ኦዲት ግኝቶች ላይ ተገቢውን የእርምት ማስተካከያ መውሰድ እንዳለበት ጠቁመው በህገ ወጦች ላይ ከፈቃድ ስረዛ ባለፈ ተጠያቂነት ሊረጋገጥ እንደሚገባ አመላክተዋል። የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ቤዛ ግርማ በበኩላቸው የክዋኔ ኦዲት ግኝቶችን ለማረም ጥረት እየተደረገ መሆኑንና በተቋሙና በገቢዎች ሚኒስቴር መካከል ያለው የህግ ግልጸኝነት መፍትሄ እንዲያገኝ እገዛ እንደሚያስፈልግ ተናግረዋል። በስፖርት ውድድር ሎተሪ ላይ በነበሩ የህግ ክፍተቶች ማህበረሰቡ ላይ አሉታዊ ተጽዕኖ መድረሱን የገለጹት ስራ አስፈጻሚዋ በዚሁ ዘርፍ የተሰማሩ ድርጅቶችም እንደተዘጉ አስረድተዋል። አሁን ላይ 94 የስፖርት ቤቲንግ ሱቆች በህጋዊ መንገድ እየሰሩ እንደሚገኙ የተገለጸ ሲሆን የተቋሙን ገቢ መሰብሰብ አቅም ከ4 ሚሊዮን ወደ 2.2 ቢሊዮን ማሳደግ እንደተቻለም ዋና ስራ አስፈጻሚዋ ጠቁመዋል። የግሉ ዘርፍ አስመጪዎች የህዝብ ማመላለሻ ተሽከርካሪዎችን በስፋት እንዲያስመጡ ጥሪ ቀረበ። የግሉ ዘርፍ አስመጪዎች ከቤት አውቶሞቢሎች በተጨማሪ የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን በስፋት እንዲያስመጡ ጥሪ ቀርቧል። በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር እንቅስቃሴ መጀመሩ የተገለጸ ሲሆን የትራንስፖርት አገልግሎትን ተደራሽ ለማድረግ የግል ባለሀብቶች በዘርፉ በስፋት እንዲሳተፉ የትራንስፖርትና ሎጂስቲክ ሚኒስቴር ጥሪ አቅርበዋል። የትራንስፖርትና ኢነርጂ ሚኒስቴር ዴኤታ በርሆ ሐሰን ዓለም የሚጠቀምባቸውን ተሽከርካሪዎች ወደ ኤሌክትሪክ ተሽከርካሪዎች በመቀየር ላይ እንደሆነ ገልጸው በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ቅድመ ዝግጅት መጠናቀቁን ተናግረዋል። ተሽከርካሪዎች ወደ ኤሌክትሪክ ሲቀየሩ መለዋወጫ መሳሪያዎችን ከውጭ የማስገባት ስራ እንደሚኖር የገለጹ ሲሆን የመለዋወጫ እቃዎች የደህንነት ደረጃቸውን የማጣራት ስራ እየተሰራ እንደሆነም አስታውቀዋል። በዚህ ሂደት ውስጥ 2226 መዳረሻዎችን ለመገንባት እየተሰራ መሆኑንና ይህ አሰራር ላይ በትኩረት መስራት በቴክኖሎጂ ወደ ኋላ የቀረበት የሚመስልበት ሁኔታ እንዳይኖር ያደርጋል ሲሉ ተደምጠዋል። ሚኒስቴር መስሪያ ቤቱ አሰራሩን ወደ ዲጂታል በመቀየር እየሰራ መሆኑንና የተሽከርካሪዎች ቦሎ የሚሰጡ ተቋማትን በአገር አቀፍ ደረጃ በማጽደቅ የሚሰሩትን ስራ በቀላሉ በቢሮ ውስጥ ለመቆጣጠር የሚያስችል አሰራር መጽደቁንም ገልጸዋል። አገልግሎቱ ከኃይል ስርቆት ጋር በተያያዘ አዲስ መመሪያ ማጽደቁ ተሰማ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 11 ወራት ደንብን በማስከበር ስራዎች የተገኙ ግኝቶችና አዲሱን የኢነርጂ አጠቃቀም ቆጣሪና ተያያዥ ዕቃዎች ምርመራ መመሪያ ይፋ ማድረጉ ተሰምቷል። አገልግሎቱ ባለፉት 11 ወራት ብቻ 9369 ከኃይል ስርቆት፣ ያልተፈቀደ የኃይል ጭነት እንዲሁም ብሬከር መቀየር ጋር የተያያዘ ግኝቶች መመዝገባቸውን ገልጾ ይህም 259 ሚሊዮን 608
455 ብር ኪሳራ በተቋሙ ላይ እንዳደረሰ አስታውቋል። በመሆኑም ችግሩን ለመከላከል ያግዛል ያለውን በየደረጃው የሚወሰዱ የቅጣት እርምጃዎችን የያዘ መመሪያም ይፋ ያደረገ ሲሆን በመመሪያው የተቀመጡ የቅጣት እርከኖች ይፋ ተደርገዋል። በዚህም የኤሌክትሪክ ኃይል ስርቆት መፈጸሙ ለተረጋገጠበት ደንበኛ ለመጀመሪያ ጊዜ አስተዳደራዊ ቅጣት ለመኖሪያ ቤት ታሪፍ መደብ ተጠቃሚ 20 ሺህ ብር፣ ለጠቅላላ ታሪፍ መደብ ተጠቃሚ 500 ሺህ ብር፣ ለዝቅተኛ ኢንዱስትሪ ታሪፍ መደብ ተጠቃሚ 750 ሺህ ብር እንዲሁም ለመካከለኛ ኢንዱስትሪ ታሪፍ መደብ ተጠቃሚ 1 ሚሊዮን ብር የሚቀጣ እንደሆነ ተገልጿል። የኤሌክትሪክ ኃይል ስርቆት በድጋሚ መፈጸሙ ለተረጋገጠ ደንበኛ በመጀመሪያ ደረጃ እርከን የተገለጹ የቅጣት እርከኖች እንደተጠበቁ ሆኖ አስተዳደራዊ ቅጣቱ 2 እጥፍ ከፍ እንዲል ይደረጋልም ተብሏል። ከዚህ በተጨማሪ ከመኖሪያ ቤት ታሪፍ መደብ ተጠቃሚ በቀር ለጠቅላላ ታሪፍ ደንበኛ 1 ሚሊዮን ብር፣ ለዝቅተኛና መካከለኛ ኢንዱስትሪ ታሪፍ ደንበኞች ደግሞ 2 ሚሊዮን ብር ተቀማጭ ለተቋሙ እንዲያስይዝ እንደሚያደርግ ተመላክቷል። የተቋሙ የሽያጭና ደንበኞች አገልግሎት ዳይሬክቶሬት ዳይሬክተር አቶ ይሄይስ ስዩም ተቋሙ ተቀማጭ ገንዘብ ማስያዝ ወደሚል አሰራር ሊገባ ያሰበው ተደጋጋሚ ስርቆት የሚፈጽሙ ደንበኞች ታማኝ አይደሉም ተብሎ ስለሚታሰብ ነው በማለት ተናግረዋል። የኤሌክትሪክ ኃይል ስርቆት ሲፈጸም አቅርቦቱ በጊዜያዊነት ከምሰሶ ወይም ከአቅርቦት መነሻ ላይ የሚቋረጥ ሆኖ የድርጅቱ የሕግ አገልግሎት ፖሊስ ወይም የሕግ አጋል የምርመራ ሂደቱን ማጠናቀቁን በጽሑፍ እስኪያሳውቅ እንዲሁም ደንበኛው የሚጠበቅበትን ክፍያ እስኪፈጽምና መተማመኛ የውል ሰነድ ላይ እስኪፈርም ድረስ ተቋርጦ እንደሚቆይም ተገልጿል። እንዲሁም ሲስተም ላይ በጊዜያዊነት ተቋርጦ የሚቆይ ሆኖ ውሳኔ ካገኘ በኋላ ቀጣይ እርምጃ የሚወሰድ ሲሆን ከሁለተኛ ጊዜ በላይ የኤሌክትሪክ ኃይል ስርቆት ለሚፈጽሙ ደንበኞች ደግሞ የተቀመጡት ቅጣቶች እንደተጠበቁ ሆነው አስተዳደራዊ ቅጣቱና ተቀማጩ ቀደም ሲል ከከፈለው እጥፍ እየሆነ እንዲሄድ እንደሚደረግም ተቋም አስታውቋል። ተቀማጭ እንዲሆን የተደረገውን ገንዘብ በተመለከተ የኤሌክትሪክ ኃይል ስርቆት ፈጽሞና በአሰራር ስርዓቱ መሰረት ተገቢውን መስፈርት አሟልቶ ኃይል የተገናኘለት ደንበኛ ለ2 ዓመት በህጋዊ አግባብ መጠቀሙ ሲረጋገጥ ያስያዘው ተቀማጭ ገንዘብ እንዲመለስለት ይደረጋልም ተብሏል። የኢነርጂ ስርቆት መፈጸሙን ለጠቆመ አካልም ጥቆማው ትክክለኛ መሆኑ ከተረጋገጠ በኋላ ስርቆቱን ከፈጸመው አካል ላይ ያልተከፈለ ኢነርጂ ፍጆታና ቅጣት ተሰልቶ የቅጣት ገንዘቡ ላይ 25 በመቶ ማበረታቻ ክፍያ እንደሚከፈለው የተጠቆመ ሲሆን መመሪያው መጽደቁን አገልግሎቱ በዛሬው ዕለት በሰጠው መግለጫ ገልጿል። የህግ አካላት በምርመራ ወቅት ወንጀል ቢፈጽሙ ተጠያቂ የማይሆኑበት የአዋጅ አንቀጽ ተሻሽሎ መጽደቁ ተገለጸ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 37ኛ መደበኛ ስብሰባው በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ማሻሻያ ረቂቅ አዋጅ መርምሮ አጽድቋል። የቋሚ ኮሚቴው ምክትል ሰብሳቢ አቶ ኢሳቦሩ ከነባር አዋጁ 780/2005 በ58 አንቀጾች 14ቱ ላይ ማሻሻያ መደረጉን ተናግረው ከቀደመው አዋጅ 780/2005 አንቀጽ 26 ንዑስ አንቀጽ 3 ቀጥሎ አዲስ ንዑስ አንቀጽ 4 የቀረበ ሲሆን በዚህም በሽፋን ስር ወይም ግዴታ ስራ ላይ እያለ ከአቅሙ በላይ በሆነ ምክንያት ከፈቃድ ውጪ ከግድያ ወንጀል ውጪ በሚፈጸም ወንጀል ተጠያቂ አይሆኑም ሲሉ ገልጸዋል። ይህንንም በመከተል ለምክር ቤቱ ሐሳባቸውን ያቀረቡ የምክር ቤቱ አባላት ዜጎችን ለሰብአዊ መብት ጥሰት የሚያጋልጥ እንደሆነና አንቀጹ ተገቢ ያለመሆኑን መግለጻቸው ተሰምቷል። ልዩ የምርመራ ዘዴን የሚያከናውን ግለሰብ የህዝብ ጥቅምን ለማስጠበቅ በመሆኑ ከአቅሙ በላይ በሆነ ምክንያት የወንጀል ድርጊት ቢፈጽም እንኳን ከወንጀል ክስ ነፃ የሚሆንበትን አግባብ መደንገግ እንደሚያስፈልግ የተናገሩት የህግና የፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳቦሩ ድርጊቱ ሊፈጸም የሚችለው ባለማወቅ ወይም በምርመራ ወቅት በሚፈጠሩ ነገሮች ሊሆን እንደሚችልም ገልጸዋል። በአንዳንድ አንቀጾች ላይ ለጸጥታ አካላት ከተሰጡ መብቶች በህገ ወጥ መንገድ ከሀገር የወጣ ገንዘብን ማስመለስ፣ ሽብርተኝነትን በገንዘብ የደገፉ ሰዎችን በህግ ከመጠየቅ አንጻር ማሻሻያው ምን ያህል ለመከላከል ያስችላል የሚል ጥያቄ መነሳቱ ተሰምቷል። የአዋጁ ማሻሻያ ዓለም አቀፍ የፋይናንስ ግብረ ኃይል ምክረ ሐሳብን መሰረት ያደረገ መሆኑን ቋሚ ኮሚቴው የገለጸ ሲሆን በዚህም ምክር ቤቱ በሰፊው ከተወያየ በኋላ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን
ለመከላከል የቀረበውን የአዋጅ ማሻሻያ 1387/2017 ሆኖ በአብላጫው ድምፅ በዛሬው ዕለት ማጽደቁ ተሰምቷል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የምሽት ዜና ዘገባዎቻችንን ስትከታተሉ ቆያችሁ። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ምሽት ይሆንላችሁ። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት